መቀበል ስላለብኝ መጥቻለሁ። ከጋሽዬ ጋር ያሰራኸው ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። እሷንም ጠርተው እግሯ ስር ወድቄ እንኳን ተነስ እንኳን አላለች። እኔ ይኸውልህ ይሄን ያክል በጣም ስግብግብ አይደለሁም። ቤቱን ተቀብዬ ዞር ነው። ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩኬ፣ ግን ደግሞ እኔ ስግብግብ እንዳልሆንኩ ወይም ደግሞ ጥቅመኛ እንዳልሆንኩ ራስሽን እኮ ብለሽኛል። ዱላ ግን እንዲህ ወንበር ላይ አንስቼ እንዲህ በቃ እስከ መወርወር ድረስ ደርሻለሁ። ለምን መሰለህ? በቃ ከአንተ ጋር እንትን ስትልብኝ እኔ ተሰማኝ። እኔ እኮ ጋሽዬ ዕቃ አይደለሁም ማለት ጥፋቱን እንደ ጥፋቱን መቀበል ግድ ይላል። ዕቃ አይደለሁም እኔ አይደል ጋሽዬ። እሷ ደስ ሲላት እንለያይ ስትፈልግ ደግሞ እንትን እንበል። እኔም ሰው እኮ ነኝ። በቃ ከሙሽ አገናኝ የምናወራው ነገር አለ። ከእሷ ጋር አገናኘኝና አሁን የምናወራው ነገር አለ። አሁን ነው የምፈልገው። ዛሬ ነው የምፈልጋት። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። ይሄን ቪዲዮ ሼር አድርጉልኝ ፕሊዝ። ሼር እያረጋችሁ አይደለም፣ ሼር አድርጉ። በመጀመሪያ ደረጃ ሀይሚ ጥቅመኛ እንዳልሆንሽ ሁላችንም እናውቃለን ማለት ነው። ለምን ለገለቴ መመለስ አይጠበቅብሽም። ገለቴ እናንተን ለመለያየት እናንተን እንትን ለማለት ቆርጣ ተነስታለች ማለት ነው። ለምንድን ነው አንቺ ማትረጂው? ገለቴ የማትፈነቅለው ድንጋይ የለም። ምክንያቱም እናንተን ለመለያየት እናንተ ደግሞ እዚህ ጋር ብልጥ መሆን አለባችሁ። ገባሽ ሀይሚዬ? በጣም ብልጥ መሆን አለባችሁ። ምክንያቱም ልጅቱ መሰሪ ናት ስላችሁ በምክንያት ነው። በሁለተኛ ደረጃ ደግሞ ጋሽዬና ሙሽ ቢገናኙ ጥሩ ነው። ለምን ካላችሁ ብዙ ነገር መቅረፍ ይችላሉ ሁለቱ ማለት ነው። ሁለቱ በደንብ ተረድተዋል የልጅቱን አመጣጥ፣ ምን እንደምትፈልግ ምን እንትን እንደምትል በደንብ ተረድተዋል። ስለዚህ ብታገናኟትም ምንም ኢዚ ቢዚ ያለ ምንም ችግር የለውም ማለት ነው። እና ለገለቴ ደግሞ መመለስ አይጠብቅሽብሽም። ገለቴ እናንተን ለመለያየት ኦር የካናዳ ፕሮሰስ ራሱ እንዳይስተካከልላችሁ ኤምባሲ ውስጥ የሚሰራ ሰው እያናገረች ነበር። ለምንድን ነው በዚህ ደረጃ ሞኝ የምትሆኑት? እና ብልጡኑ ማንንም ማትስሙ። ጋሽዬና ሙሽዬ ይገናኙ ያውሩ፣ አለቀ ደቀቀ። ማን አላለ ምን አገባሽ ሀይሚ? ጥቅመኛ አሉሽ አላሉሽ፣ አንቺ ጥቅመኛ እንዳሉንሽ እኛ በደንብ ጠንቅቀን እናውቃለን። ጸባይሽን የኔ እናት፣ የኔ ፍልቅልቅ፣ የኔ ዘረ ለምለም፣ የኔ ምን ልበልሽ፣ የኔ ጥንቅሽ እንዴ! አንቺ ለገለቴማ መልስ አትስጪ። ገለቴኛ እንበቃታለን። እኛ እንደ ዶሮ እያመጣን እንቀጠቅጣታለን። አለቀ ደቀቀ። ምንም አንቺ እንትን አይበልሽ ማለት ነው። አትመልሽላት። ገለቴ ከአንቺ መልስ ስለምትፈልግ ነው። አንቺ ደግሞ አትመልሽ፣ እኛ እንቀጠቅጥልሻለን። ዋ ማለት ነው። ትናንት ጠፍቼ ነበረ። በጣም ይቅርታ ስለጠፋው ምቹ ጊዜ ስላላገኘውና ነገሮች ስላልተመቻቹልኝ ነው ወደ እናንተ መምጣት ያልቻልኩትኝ። ብቻ ዛሬ መጥቻለሁ። ዛሬ የመጣሁበት ሀሳብ ያው እናንተን ያስደስታችኋል ብዬ አስባለሁ። እንግዲህ ብዙ ስትመክሩኝ ብዙ ነገሮችን እንዳስተካክል ስትደግፉኝ የነበራችሁ ውድ ቤተሰቦች አላችሁና የእናንተን ሀሳብ ተቀብዬ ነገሮችን ደግሞ ለማስተካከል እና በዚህ ሁኔታ መቀጠል ስለሌለባቸው ለመፍታት መጥቻለሁ። አውቃለሁ ብዙ ጥፋቶችን አጥፍቻለሁ፣ ብዙ ስህተት ሰርቻለሁ። ግን ደግሞ የኔ ስህተት ነው እንደዚህ ለዚህ ድረስ ያደረሰን ብዬ ምንም የተሳሳትሽው ነገር የለም። ማንኛውም ሴት የምታርገውና ያርግሽው በዚህ ደረጃ ራስሽን እንደ ጥፋተኛ ማየት የለብሽም። ምክንያቱም ማንኛውም ሴት የምታርገውን ነገር ነው ያርግሽው። አንቺ ምንም ጥፋት የለሽም። ምንድነው ጥፋት የሌለሽ? ምክንያቱም እስኪ በራሳችን ቦታ እንየው። አንድ ሰው መጥቶ ወይም አንድ ሰው እንደዚህ ብሎ አይ እንደዚህ ነው ቢለን ደስ ይለናል አይለንም? እና ሀይሚ ጋር ምንም ጥፋት የለም፣ ምንም ስህተት የለም፣ ምንም ነገር የለም። ገባችሁ? ምክንያቱም እኛ እንደ ሴት ልንረዳት ይገባል ውዶቼ፣ ልንረዳት ይገባል። ደመቁ ትጨልላለሽ ዛሬ እናቴ። ማሰብ ይከብደኛል። ምክንያቱም ከኔ ስህተት በላይ ብዙ ስህተቶች የተሰሩ ጥፋቶች ስላሉ እነሱ ናቸው እንደዚህ አይነት ውሳኔ እንድወስን ያደረጉኝ የነበረው። ዛሬ ግን ይሁን ብዬ የመጣውን ነገር በሙሉ ለመቀበል መጥቻለሁ። ምክንያቱም ያው እንደምታውቁት እንግዲህ ብሩኬ ብዙ ነገሮችን አድርጓል እና ብቻ እሱን መቀበል ፈልጌ አልነበረም። ያሉት ነገሮች ምናምን ሳይፈቱ ከእሱ ጋር መሆን ፈልጌ አልነበረም። ግን ደግሞ ሳስበው
ለእኔ እንደዚህ እየለፋ እንደዚህ የሆነ ደግሞ ከጎኑ አለመሆን ትንሽ ይከብዳል። በእርግጥም እኔ የሆነ ሰዓትም ከጎኑ ልሆን ፈልጌ ነበረ፣ ግን ራሱ ስለገፋኝና ውዴ አልገፋሽም። አንቺ የዛኔ ልይዞች ነው። ተይ እንጂ ተይ ሀይሚ እኮ የዛኔ አንቺ በይ ሲሉሽ እውነት መስሎሽ እንጂ ሲጀምር ብሩኬ አልገፋሽም። አንቺ ከዛች ደመቆ ጋር አለ ተያይዛችሁ ነው አንተ ብጥብጥ ስትባባሉ የነበረ። ስለዚህ አሁን ደግሞ ዋናው መመለስሽ ነው። ጥፋት የለብሽም። ማንኛውም ሴት የምታደርገው እና ያረግሽ ይመችሽ። ሀይሚ እኮ ሀይሚታ የኛ መለበልሽ የኛ መርማራታ እኛ ስለምንወድሽ ስለምንቆረቆርልሽ ብታጠፊም እንኳን ያላጠፋሽም ብታጠፊ እኛ ከጎንሽ ነን። አለቀ ደቀቀ። እንኳን ያላጠፋሽውን ብታጠፊ እኛ ከጎንሽ ነን። ምክንያቱም ስለምንወድሽ ገባሽ ሀይሚ? ለማንም መመለስ አይጠበቅብሽም። እኛ ስለምንወድሽ አለቀ ደቀቀ። እኛ ከጎንሽ ነን። ማን አላለ እኛ ከሀይሚ ጎን ነን። በሁለተኛ ደረጃ ደግሞ ደመቁ መታ ያንቺን እንትን ለማለት ስትል አይኖ ሰውነሽ ተሳስተሻል። አለቀ ደቀቀ። ይህ ስተት አይባልም። በቃ ስተት አይባልም። ሀይሚ እኮ ለምን ማንኛውም ሴት የምታረገውና ያረግሽ ብዬ ነው የሚሰማኝ። ለምን ካላችሁ እስኪ እናንተ በራሳችሁ ፍረዱት። የእናንተ ህይወት የለፋችሁበት የደከማችሁበት ብዙ ዋጋ የከፈላችሁበት አንዲት ሴት መታ ይህ ህይወት ያንቺ አይደለም የኔ ነው፣ ላንቺ አይገባሽም፣ አንቺ አልለፋሽበትም ስትባሉ ስሜቱ እንዴት ነው? ስለዚህ ሀይሚ ጥፋተኛ አይደለሽም። እኔ ጥፋተኛ ናት ብዬ አልልም። በሁለተኛ ደረጃ ደግሞ ብሩኬ ደግሞ በራሱ መንገድ ትክክል ነው። ለምን ካላችሁ ለምን አታምነኝም የሚለው ነው ብሩኬ ያናደደው። ለምን አታምነኝም? እንዴት አታምነኝም? ለምንድነው እኔን ከኔ ጋር ሲቃ የማይኖራት ነው። ብሩኬም ትክክል ነው። ለምን ካላችሁ ሀይሚ ማመን ነበረባት ብሩኬን። እኛም ደግሞ ስንል የነበረው የማንንም ወሬ አትስሚ ብሩኬን እመኝ ነው ስንል የነበረው። ገባችሁ? ይሄ እንዳይመጣ ስንናገር የነበረው ለዛ ነው። በሁለተኛ ደረጃ ደግሞ ሀይሚና ብሩኬ መቼም አይለያዩም ስንላችሁ የነበረም በምክንያት ነው። ለምን ካላችሁ ነገሩ በውስጥ ብዙ የተስተካከለ ነገር አለ። ነገሩ ጋሽዬ በውስጥ ብዙ ነገር አስተካክሏል። እዚህ ላይ እንትን ቴሌቪዥን ማለት ሞባይል ላይ እንደምታዩት አይደለም ነገሩ ነበረ። ነገሩ በጣም ስር ሰዶ ነበር እና ጋሽዬ አራዳ ስለሆነ በሲስተም ነው ሁሉን ነገር ያስተካከለው። በሲስተም የእዩን ጉዳይም በሲስተም ነው ያዋጣት ምናምን። በቃ ጋሽዬ በጣም አራዳ ነው። እንደዚህ እንዳትገምቱት። ገባችሁ? ለዛ ነው ነገሩ የተቀረፈ እንጂ ነገሩ ወዳልሆነ አቅጣጫ ይሄድ ነበር እና ጋሽዬ ግን ሁሉን ነገር ተረድቶ በዚህ ደረጃ መጥቶ በቃ ነገሮችን ስላስተካከለ ቴንኪው ማለት አለብን። በሁለተኛ ደረጃ ደግሞ ሙሺ ጋር ቢገናኙም መልካም ነው፣ ባይገናኙም ደግሞ ሁለቱ እየጨረሱት ነገር አለ። ሙሺና ጋሽዬ ማለት ነው። ከኋላቸው ተገናንተው ከልጆቹ ከሀይሚና ከብሩኬ በኋላ ተገናንተው እየጨረሱት ነገር አለ። እነሱ ስለጨረሱት ነው ለዚህ ሁሉ ደረጃ የበቁት። ገባችሁ? ዝም ብሎ የመጣ ዝም ብሎ አሁን እነ ብሩኬ ሲታረቁ ምን ሲሉ ዝም ብሎ የመጣ አይደለም። በጣም በውስጥ ጋሽዬ ለፍቶበታል። ገባችሁ? በጣም ሙሺ ጋር ሆነው ልጅቱን ቻሃዩ የምትባለውን አነጋግረው ብዙ ነገር አድርገዋል። ገባችሁ? ዝም ብሎ የመጣ እርቅ አይደለም። ዝም ብላችሁ እንዳትገምቱት እና ጋሽዬን ቴንኪዩ ልትሉት ይገባል። ገባችሁ? ሀይሚን መክሮ ሀይሚን ቀስቶ ሀይሚን ተቆጥቶ ብሩኬንም ደግሞ ተቆጥቶ ለዚህ ደረጃ ያበቃው ለዚህ ትልቁን ነገር የሰራው ማን ነው ብትሉ ጋሽዬና የብሩኬ ወንድም ናቸው። እናንተ እውነቱን ስለማታውቁ አሁን እኔ ዛሬ ልንገራችሁ። ጋሽዬና የብሩኬ ወንድም ናቸው። ለዚህ ደረጃ ሙሽንዬን አምጥቶ ከጋሽዬ ጋር አገናኝቶ ብዙ ነገር አውርተው ልጁ የብሩኬ እንዳልሆነ ምናምን እንትን ብለው ከዛ ሀይሚን ወደ ማሳመን ደረጃ የመጡት ማለት ነው። እና ጋሽዬ እድሜ ጤና ይስጥህ፣ እናመሰግናለን። እንዲያውም እኔ አልነግራችሁም ብዬ ነበር። ለምን እነሱ ከሰሩበት ብዬ ነበረ። ስላልሰሩበት እኔ ልንገራችሁ ብዬ ነው። እንግዲህ ወይዘሮ እዩ ደግሞ እርምሽን አውጭና የልጅሽን አባት ፈልጊ። ምክንያቱም ምን እያልሽ ነው? ሁለቱን ካለ ያለያየው እኔ አልተኛም እያልሽ ነው። እንዲያው ምን ልበልሽ ማለያየ ስለማቺ ተስፋ ቁረጭና የራስሽን ኑሮ የልጅሽን አባት
ፈልጊ። ይሄ ነው የሚያዋጣሽ የኔ እናት። የማታገኙን ነገር ፌጥ ብለሽ በቃ አሁን አንቺ በገንዘብ ውዶቼ እዩ የምትባለው ማለት ነው። ገንዘብና ገንዘብ ስትወድ ላኢላህ ኢለላ። ሁላችንም ገንዘብ እንወዳለን። በዚህች ልጅ ግን አላየውም። ገባችሁ? እንዳለ ወሬዋ ሁሉ ማለት ነው በሪከርድ ሰማት በቃ ስለ ሃይሚ ስለ ብሩኬ ኦር ስለ ቤቱ በቃ እንዴት ይሄ ነገር አይገባትም፣ እንዴት እንደዚህ አይላትም፣ ለምን እንደዚህ ሆነ፣ በቃ የምታወራው እንዳለ ስለ ገንዘብ ነው። ገንዘብ እኮ ተሰርቶ ነው የሚገኘው። መጀመሪያ የሰው ልጅ ይበልጣል የኔ እናት። እና የልጅሽን አባት ፈልጊ። እሱ ነው የሚያዋጣሽ እንጂ ከነሱ ገንዘብ ፊት ጥብለሽ ለምን እንደዚህ ያሉ ካልሽ እመኝኝ አንቺ ራስሽ ሰላምሽን ታጫለሽ ማለት ነውና ሃይሚና ብሩኬ መቼም ስለማይለያዩ ተስፋሽን ቁረጭና የራስሽን ላይፍ ብትኖሪ መልካም ነው ብዬ እላለሁ ውዶቼ። ከምሬ ነው የምነግራችሁ። ብዙ ማን ነግራችሁ ነገር አለ በውስጥ የሚጨረሱና ግን በጣም ስላሳቀችኝ ነው። ገባችሁ? እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ነገ